ፊልሙ ሲጀምር ኦም የሚባል ልጅ ቴኒስ እየተጫወተ ሴቶቹ ተሰብስበው ሳይደንቁት እናያለን። በሌላ በኩል ኤሊ የተባለች ልጅ ከርቀት ትመለከተዋለች። ከሱም አልፋ ፍቅረኛዋ እንደሆነ ሶሻል ሚዲያ ላይም ትጽፋለች። እሱ ግን ትኑር አትኑር እንኳን የሚያውቀው ነገር አልነበረም። በክላሱ በኩል ሲያልፍም በሴቶች ተከቦ ታየውና ፈዛ ትቀራለች። እሱም ከእጇ ላይ ወረቀቱን አንስቶት በመሄዱ ብቻ በጣም ተደስታ ወደ ክፍሏ ትገባና ስለተፈጠረው ነገር ትጽፋለች። የምታስበው ነገር እውነት እንዳልሆነና መቼም እንደማይሳካላት ብታውቅም እስከ አስደስታት ጊዜ ድረስ ግን ምንም ግድ አይሰጣትም ነበር። ከዛም ጥሩ ሰው ነው ብላም እያሰበች ወደ ክፍሏ ልትገባ ስትል ድምፁን ትሰማለች። ተደብቃ ስትመለከትም አድናቂዎቹ የሰጡትን ኬክ ሲጥል ታያዋለች። አስተማሪውም እባክህ ይህንን ማድረግህን አቁም እንጂ። እሷም ይሄኛውን ማንነቱን አይታው ስለማታውቅ ትደነግጣለች። እሱም ሳያንሳት በሩን ትጥለውና ተደብቃ እንደነበረ ትጋለጣለች። በጣም ስለደነገጠችም ስልኳን ጥላው ስትሮጥ እሱ የወደቀውን ስልኳን ከፍቶ ይመለከተውና የጻፈችውን በሙሉ ያየዋል። ወደ ክፍሏ ተመልሳም ስልኳን ይዞ ወደ እሷ እየመጣ መሆኑን ስለምታውቅ የምትገባበትን ታጣለች። የጻፍሽውን አንብቤዋለሁ፣ ከፈለግሽ ህልምሽን እውነት ማድረግ እንችላለን፣ ግን የሰማሽውን ለማንም መናገር የለብሽም ብሎ ሲጠጋት ትገፈትረውና ትሮጣለች። ከዛም ሚስጥሬ እንደምትጠብቅልኝ እርግጠኛ ነኝ ብሎ ሲወጣ ተአምር እንደተፈጠረ እያሰበች ደስ ይላታል። ከዛን ቀን በኋላ ግን ለሱ የነበራት ፍቅር እየቀነሰ ይመጣል። ከክፍሏ ስትወጣም የሆነች ልጅ የእሱን ጃኬት ይዛ ታያትና ልጅቷም እንደተነቃባት ስታውቅ ጥላት ትሮጣለች። ኤሊም አስተማሪውን ለማናገር ስትሄድ ኦሚን ታገኘውና እሱም አስተማሪው አጎቱ እንደሆነ ይነግራታል። እባክህ ሶሻል ሚዲያ ላይ የምጽፈውን ለማንም እንዳትናገር እሺ፣ መደበቅ አያስፈልግሽም፣ ግን ችግር የለውም አልናገርም። ጃኬትን የሆነች ልጅ ይዛው ስትሄድ አይቼ ነበር የመጣሁት። እሱ ምንም እንዳልተፈጠረ ሲያስመስል ነገሩ አልገባህም መሰል። ታሸተዋለች፣ ታቅፈዋለች፣ ልትለብስ ሁሉ ትችላለች ነው የምልህ። መቀበል አለብህ እኮ። አይ እዚህ ነገር ውስጥ መግባት አያስፈልግሽም። አንተ ግን በሴቶች ብትከበብም ሁሌም ርቀትህን ለመጠበቅ ትሞክራለህ። ለምን? እሱ እንዳንቺ በፈጠረው ዓለም ለሚደሰት ሰው ማብራራት ያለብኝ አይመስለኝም። እሷ መናደዱን ታይና ይቅርታ ትጠይቀዋለች። ወደ ክፍሏ ስትመለስም አስተማሪው ኦሚ ጥሩ ጸሐፊ መሆኗን እንደነገረውና እንድትጽፍ እድል እንደሰጣት ይነግራታል። እሷን በቆመበት ጥላው ትሮጥና ጃኬቱን የወሰደችው ልጅ ጋር በመሄድ ድፍረቱን አግኝታ በመስረቋ ስለቀናች ምንም ቢሆን ምን መስረቅ ወንጀል ነው፣ ጃኬቱን መመለስ አለብሽ። ኦሚም ሳታየው ይከተላታል። ልጅቷ ምንም ሳትሰማት ጃኬቱን ይዛ ትሮጣለች። እሷም ስትከተላት ትቆይና የጫማው ገመድ ጠልፎ ሊጥላት ሲል እሱ መጥቶ ያድናታል። ልጅቷም ልቀቂው ብላ ስትጮ ኤሊ በእሷ ለተናደደች በማሰብ ይቅርታ ስትጠይቃት ታስነሳትና ደህና ነሽ? ሲጀመር ስለማደንቅ አይደለም ጃኬቱን የወሰድኩት፣ ዲዛይነር ለመሆን ስለምፈልግ ለልኬት እንዲረዳኝ ብዬ ነው። ከዛም ከእሷ ጋር ስለሚወዷቸው ነገሮች እያወሩ እሱን ጥለውት ሄዳሉ። እሱም ጃኬቴን ስላስመለሽልኝ ለምስጋና እንዲረዳኝ ፍቅረኛሽ ለመሆን እስማማለሁ። አይ እኔ እኮ ራስን ስትሆኑ ደስ የሚለኝ አታስመስል። እሱም ጃኬቱን አልብሷት ግንባሯን ይስማትና አብሯ እንድትሆን ይጠይቃታል። እሷ ምንም ሳትናገር ደርቃ ስለቀረች በቃ ሰዓትሽ አብቅቷል ብሏት ይሄዳል። እሷ ግን የተፈጠረውን እያሰበች በደስታ ትፈነጥዛለች። በነጋታው ሜሊ ጃኬቱን ወስዳ ከነበረችው ሳራ ከተባለችው ልጅ ጋር ጓደኛሞች ይሆናሉ። የልጅቷ አብሮ አደግም አብሯቸው እያለ ኦሚ ስላላት ነገር ስትነግራቸው አይ ይሄ ነገር እውነት አይመስለኝም፣ ልጁ ቀልቃላ ቢጤ ነው። እንደኔ ግነቱ ሊሆንም ይችላል። ወንድ ልጅ ሳይወድሽ አብረሽ እንድትሆኚ አይጠይቅሽም እኮ። ክላስ ጨርሳም ልትወጣ ስትል ኦሚ ጎትቶ ይወስዳትና አብረሽኝ ወደ ቤት ለመሄድ አትፈልጊም? አይ የምሰራው ነገር አለኝ። እሺ ነገስ? አልችልም፣ ከሳራ ጋር ነው የምሄደው። እሱም በዚህ ከፋና ሲሄድ ይቅርታ ትለዋለች። በነጋታውም አበባ እየተከለች ስለሱ ታስባለች። ስትጨርስም ፈተና ስለነበራቸው የአስተማሪ ቢሮ ውስጥ አንብባ ከኦሚ ጋር ወደ ቤት ለመሄድ ስታስብ በቅርቡ የቴኒስ ጨዋታ እንደሚጀምር ትሰማና ስለሱ ማሰብ ትጀምራለች። ሳታስበውም ከኋላ ይመጣናም ስለኔ እያሰብሽ ነው እንዴ? ኧረ አይደለም። ወደ ቤቱ ለመሄድ እቃውን ሲሰበስብም አብሮ ባለመሄዳቸው ታዝናለች። የውድድሩ ቀን ደርሶ እሷ የመጨረሻው ውድድር ላይ ለመሳተፍ ስለደረሰች ሳራ ደስ እንዳላት ትነግራትና ኦሚም መጨረሻ ላይ እንደደረሰ ትነግራታለች። እሱም ሌሎቹ ተጫዋቾች ስለሱ መጥፎ ሲያወሩ ይሰማና ስለደበረው አካባቢውን ትቶ ይሄዳል። እሷም ለሱ የሚሆን ፎጣ ሰርታለት ውድድሩ ቦታ ላይ ተጠብቀው ከጨዋታው በጉዳት ምክንያት እንደወጣ ሲወራት ሰማና ወደ ክሊኒክ እየሮጠች ብትሄድም እዛ ስላጣችው አስተማሪ ክፍል ውስጥ ተኝቶ ታያዋለች። የሰራችለትን ፎጣም ታለብሰውና ልትወጣ ስትል እስክሪብቶዋ ይወድቅና ይቀሰቅሰዋል።
እንደተነሳ ስታይም ለምን ወደ ክሊኒክ አትሄድም? አይ አልተጎዳሁም፣ መወዳደር ስላልፈለኩ ነው። ማንም ብሳተፍ ራሱ ግድ አይሰጠውም። እንደሱ አትበል፣ ሴቶቹ ስላንተ ተጨንቀዋል። ሌላ ሰው ሳዩ ረሱኛል። ባክሽ አንቺ ብትሄጂ ደስ ይለኛል። በጣም ቀበጥ ልጅ ነህ እሺ ብላ ጥላው ስትወጣ የሰጠችውን ፎጣ ላይ ያለው መልእክት ያየውና ደስ ይለዋል። ወደ ውድድሯ ስትመለስም ትኩረት ማድረግ አቅቷት ስትቸገር ሴቶቹ የእሱን ስም ሲጠሩት ሰምታ ቀና ስትል እሷን ለማበረታታት እንደመጣ ታይና በትኩረት ተጫውታ ሁለተኛ ትወጣለች። ግን ደስታዋ ከልክ በላይ ይሆናል። የክፍሏ ልጆችም ስለ ጥረቷ ያደንቋታል። እሷም ወደ ክፍሏ ትሄድና ቅድም ስለጮኩብህ ይቅርታ፣ ግን ምን ያህል እንደምትጥርና እንደምትለማመድ ስላየው ማቋረጥን ስሰማ ስላዘንኩ ነው። ልትበጣ ስትልም ከኋላዋ ያቅፋታል። እሷም ስላፈረች ፊቷን በፎጣ ትሸፍናለች። ሊወጡ ሲሉም የሚመጣ ሰው እንዳለ ይሰሙና በፎጣ ይደበቃሉ። ከዛም ፍቅራቸውን ይነጋገሩና አንድ ላይ ለመሆን ግን ለጊዜው ሚስጥር ለማድረግ ይስማማሉ። በቀጣዩ ቀንም ከርቀት እያየችው ደስ ይላታል። የሳራ ጓደኛ አሳይመንት ለመስጠት አስተማሪ ቢሮ ይሄድና ኤሊን በደንብ መንከባከብ ያለብህ ይመስለኛል ብሎት ይወጣል። እሱም ወደ ቤት አብረው እንዲሄዱ ይጠብቃታል። በመንገዳቸው ላይም ለምን እኔ ቤት አንሄድም? ቤተሰቦቼ ስለሌሉ ጥሩ ጊዜ እናሳልፋለን። እሷም ብቻዋን ከሱ ጋር መሆኑ ቢያስፈራትም ትስማማለች። ቤት እንደደረሱም ሊቀርባት ይሞክርና ደስ እንዳላላት ስላወቀ ርቀቱን ይጠብቃል። በነጋታውም ትምህርት ቤት ሲሄድም የድሮ ጓደኛውን ያገኘዋል። አብረውት ያሉት ሴቶችም ሊቀርቡት ቢሞክሩም ጥሏቸው ይሄዳል። እሷም በስልክ ከምታውቀው ሰው ጋር ምን ያህል ደስተኛ እንደሆነች ስታወራ ትቆያለች። ከዛም እቃዎችን ይዛ ስትወጣ ጫማዋ ይጠልፋትና ስትወድቅ የሆነ ልጅ ይረዳታል። እግሯም ወለምስላላት ሊያስተካክለው ሲሞክርም ስለገፈተረው ጫማዋ ይወድቃል። ከዛም ይቅርታ ይጠየቁና በህይወቱ ሊፈታው ያልቻለው ነገር እንዳለ ይነግራታል። እሷም ችግሩን የሚካፈለው ሰው እንደሚያስፈልገው ትነግረዋለች። ከዛም በስልክ የሚያዋራት ልጅ ጋር መልእክት ሲልክ እረስታ ሄደችው ስልኳ ላይ ድምጽ ይሰማና እሷ መሆኗን ያውቀዋል። ክፍሏ ውስጥም በቀጣይ ለሚካሄደው ዝግጅት ሰው እንዲመርጡ ሲነገራቸው እሷን ስፖርት ውድድሩ ላይ ጥሩ ስለተሳተፈች መርጧታል። እሷም እያገዟት ለመስራት ትስማማለች። ኦሚም እንደተመረጠች ሲሰማ ይደብረዋል። አብረን የምናሳልፈው ጊዜ ይቀንሳል ማለት ነው። ቢያንስ እንኳን ስትጨርሺ ለእኔ ጊዜ እንደምትሰጪኝ አስባለሁ። እሷም ከእሷ ጋር ጊዜ ለማሳለፍ በመፈለጉ ደስ ይላታል። በስልክ የሚያዋራት ልጅም እንደሚያውቃትና የሚያዋራትም እሱ እንደሆነ ሲነግራት እንደሚያስፈራራት ማሰብ ስትጀምር እና ጓደኛሞች እንድንሆን ልጠይቅሽ ነበር። በዛም ሰዓት ኦሚ ይመጣና ልጁ እንድታስብበት ነግሯት ሲሄድ እሱም ጥያቄውን ባትቀበይ ጥሩ ይመስለኛል። እሷ ግን ብቸኛ ነው ብላ ስላሰበች ቅር ይላታል። ደግሞ ትልቅ የቴኒስ ውድድር ላይ ልሳተፍ ነው። እናም ለአንቺ ብዬ ለማሸነፍ ወስኛለሁ። በጣም ደስ ይላል። መጥቼ ደግፍሃለሁ እና ልጁ ብቸኝነት እንዳይሰማው ከፈለግሽ ደግሞ እኔ ጓደኛ ሆናለሁ። በእረፍት ቀናቸውም አብረው ልጁ ጋር ይሄዳሉ። እሱ ግን አንድ ላይ ሳያቸው ይናደድና ለምን እሱ አብሮሽ መጣ? ኦሚም ከሷ ጋር ብቻውን መሆን እንደፈለገ ይገባዋል። ሲጀመር ያላችሁ ግንኙነት ምንድን ነው? እሱ እውነቱን መናገር ቢፈልግም እሷ ቀደም ብላ ጓደኛሞች ነን። ኦሚም በተፈጠረው ነገር ይዳብረዋል። ብቻቸውን ሲሆኑም ይቅርታ አንድ ላይ መሆናችንን ማንም እንዳያውቅ ብዬ ነው። እርግጠኛ ነሽ ልጁን የምትረጂውና የምትወጂው ነው የመሰለኝ። አይ ጓደኛ ስለሌለው እኔም ብቻ መሆንን ምን ያህል እንደሚያስጠላ ስለማውቅ ነው። አንተ ሁሌም በሰው ስለምትከበብ አይገባህ ይሆናል። እሺ በቃ እንለያይ። እሷም ወዲያው ተስማማና ልክ መሄድ ሲጀምር ግን በጣም ታዝናለች። ከዛም በኋላ የምትጽፈውን ታቆምና በዝግጅቷ ላይ ራሷን ትወጥራለች። እሱም ለውድድሩ ራሱን ያዘጋጃል። ሌሎቹ መስራት ያለባቸውንም ስራ ሁሉ እሷ ጨምራ ትሰራለች። የሳራ ጓደኛም ለምን አታውሩም? እራሷን በስራ እየወጠረች ነው እኮ። ከዚህ በኋላ ፍቅረኛው አይደለሁም እኮ። ቢሆንም ለምትጨነቅላት ልጅ ትንሽም ቢሆን መሞከር አለብህ። እሱም ይህንን ሰምቶ ወደ ክፍሏ ሲሄድ ከልጁ ጋር ታውቃለህ፣ ኦሚ በህይወቴ ውስጥ በመኖሩ ደስተኛ ነኝ። እሱ የኔን ህይወት እንደቀየረው እኔም የሌሎችን መቀየር ፈልጋለሁ። አንተ ደግሞ ጥሩ ጓደኛዬ ነህ። እኔም በመሃላችሁ ለመግባት ፈልጌ አልነበረም እና ምስታዋርኝ የነበርሽው አንቺ በመሆንሽ ደስተኛ ነኝ። እሱም ያወሩትን ሁሉ ይሰማና ቃሉን አክብሮ ለማሸነፍ ወደ ውድድሩ ይሄዳል። እሱ እያንዳንዱን ጨዋታ ሲያሸንፍም እሷም በስራዋ ተጠምዳ ትቆያለች። የመጨረሻ ውድድር ላይም ይደርሳል። ዝግጅቱ ላይም ችግር ሲፈጠር ሁሉም ልጆች እሷ ላይ መጮህ ሲጀምሩ ሳራና ጓደኛዋ አብረዋት ሊሰሩ እንደሚገባ ይነግሯቸዋል።
እሷም እቃዎችን ለማምጣት መጋዘን ስትሄድ እቃዎቹ መውደቅ ይጀምራሉ። ኦሚም ይደርስና ይሸፍናታል። ውድድሩስ? ከዛም ሽልማቱን አውጥቶ ያሳያታል። እሷም በጣም ደስ ይላል፣ አመሰግናለሁ፣ እኔንም አበርትተኸኛል። ዝግጅቱን በእሷና በጓደኞቿ ጥረት ያማረ ይሆናል። በመሳካቱም ሁሉም ደስ ይላቸውና እነ ሳራም ጣሪያው ላይ ሄደሽ የቀረውን ቃል ታምጪ ትችያለሽ። እሷም እንዳሏት ስትሄድ ኦሚን ታገኘዋለች። ይቅርታ ግን እኔም እንደዛ ልጅ ጓደኛ ለማግኘት ከብዶኝ ነበር፣ ግን አንቺን ካገኘው በኋላ ማንነቴን ለመደበቅ አልተገደድኩም። እሺ የምትይኝ ከሆነ በድጋሚ አንድ ላይ እንድንሆን ፈልጋለሁ። በደስታ ከዛም ፍቅራቸውን ይገላለጻሉ። በቀጣዩ ቀንም እጅ ለእጅ ተያይዘው ትምህርት ቤት ሲሄዱ ሁሉም እነሱ ላይ ማፍጠጥ ይጀምራሉ። እሷም በዚህ ምቾት ስላልተሰማት ትሸማቀቃለች። የባስ ብሎም ለእሱ እንደማትገባ ሲያወሩ ትሰማለች። እነሱን ታያቸው፣ ለእኔ አንቺ እንደምትረጂ ማወቄ በቂ ነው። እናም እስከ መጨረሻው ከጎንሽ ለመሆን ቃል ገባለሁ። ሌሎቹ ልጆችም ከኋላቸው እየተከተሏቸው ምን ያህል አንድ ላይ እንደሚያምሩ ያወራሉ። እሷም ጽሑፏ እውነት በመሆኑ ደስ ሲላት ኦሚም የጻፈችውን በሙሉ ሊያሳካላት ቃል ሲገባ ፊልሙ ይጠናቀቃል።